ዛሬ የሚጠናቀቀው የአውሮፓውያን አቆጣጠር 2025 ዓለማችን ከሁለተኛው ዓለም ጦርነት በኋላ እንደዚሁም ከ1960ዎቹ የሶሻሊስቱና የካፒታሊስቱ ዓለም የኑክሌር ፍጥጫ ዘመን ወዲህ በከፍተኛ ማዕበልና ወጀብ እየተላጋች ያለፈችበት ነው ይላሉ። የዚህ ትንታኔ ዓላማ የዓመቱን ፈተናዎች በጥልቀት መመልከት አይደለም። በእርግጥ ዋና ዋናዎቹን መመልከት ተገቢ ነው። የመጀመሪያው መልክዓ ፖለቲካና የደህንነት አደጋዎች ዓለማችንን የፈተኑበት ነበር። የተጠናቀቀው ዓመት ሰው ሰራሽ አስተውሎት በዓለም አቀፍ ደረጃ ሁነኛ የቴክኖሎጂ አብዮት ሆኖ በእጅጉ እየተስፋፋና ተጽዕኖ እየጨመረ የመጣበት ዓመትም ነው ማለት ይቻላል። ይህም የራሱ ጸጋዎች እንዳሉት ሁሉም ፈተናዎችም መጋረጡ አልቀረም። በሀገራት መካከል የተስተዋሉ የንግድና የኢኮኖሚ መፈራቀቆች፣ በተለይም በፕሬዝዳንት ትራምፕ የተጣሉት ታሪፎችና እነዚህ ታሪፎች በሀገራት ላይ ያስከተሉት ጫናዎች ተጠቃሽ ናቸው። ሀገራት ያለባቸው የዕዳ ምጣኔና ከዚህ ጋር የተያያዙ ልዩነቶች ሌላኛው ሊጠቀስ የሚገባው ነው። ከተፈጥሮ አንጻር የአየር ንብረት ለውጥና ይህንን ለመግታት የሚደረጉ ጥረቶች በመንግስታት መካከል በሚታዩ ልዩነቶች አሁንም በፈተና ውስጥ እንዳለ ተጠናቋል። እዚህም እዚያም የሚስተዋሉ ግጭቶችና ጦርነቶችም የዓለማችን የ2025 ፈተናዎች ሆነው ዓመቱ ተጠናቋል። እነዚህ የ2025 ዋና ፈተናዎች የነበሩ ጂኦፖለቲካዊ ግጭቶች፣ በመረጃ መዛባትና በዋልታ ረገጥ አስተሳሰቦች የሚቀሰቀሱ ማኅበራዊ ልዩነቶች፣ ሰው ሰራሽ አስተውሎት አጠቃቀሙ ልጓም የተበጀለት እስከሆነ ድረስ ጠቀሜታው የሚታበል ባይሆንም በአንጻሩ የደቀናቸው ስጋቶች፣ እንዲሁም እንደ ሳይበር ጦርነት ያሉ ፈጣንና ተለዋዋጭ ቴክኖሎጂዎች የሚያስከትሏቸው አደጋዎች፣ ከንግድ ውጥረትና ከዕዳ ጫና የሚመጣው የኢኮኖሚ መኮራመትና መዳቀቅ፣ የማያቋርጥ የአየር ንብረት ቀውስ፣ የሰው ልጆች ፍልሰትና የጤና ደህንነት ዋስትና መሸርሸርን የመሳሰሉ ጉዳዮችን ጨምሮ ውስብስብ የሆነ አለመረጋጋትና መበታተን በመፍጠር ላይ ያተኮሩ ናቸው። የተጠናቀቀውን ዓመት ፈተና እንደ ሩሲያና ቻይና ካሉ ምስራቃውያን አመለካከት አንጻር ስንመለከተውም በሁለቱ ሀገራትና የሁለቱን ሀገራት ፖለቲካዊ ፍልስፍና በሚከተሉ ሀገራት ዓለማችን በምዕራባውያን የበላይነት ተይዞ ያለው ንጥል ጠርዘኛነት ፈርሶ ባለብዙዮሽ የዓለም ሥርዓት ሊቋቋም እንደሚገባ በመወትወት ላይ ናቸው። በዚህ አመለካከት መሠረት በአንድ ልዕለ ኃያል ሀገር ዘዋሪነት የምትመራ ዓለምን ሳይሆን በብዙዮሽ የዓለም ሥርዓትና አስተሳሰቦችና አሰራሮች እየተውጣጡ ሀገራት በጋራ የሚያድጉበት ስርዓት ሊዘረጋ እንደሚገባ ነው ውትወታው። ለምሳሌ ቻይና በዓለም አቀፍ የኢኮኖሚና የቴክኖሎጂ አመራር ላይ ታተኩራለች። ሩሲያ ደግሞ ስትራቴጂካዊ ደህንነትንና ለዓለም አቀፍ የኢኮኖሚና የፖለቲካ ውህደት አጽንዖት ትሰጣለች። ከዚህ አንጻር እውነተኛ ባለብዙ ወገናዊነትና ሉዓላዊ የሆነ እኩልነትን ይደግፋሉ። ይህም በቀጣዮቹ ዓመታት ዓለማችን ልትተገብረው የሚገባ ነው የሚል ሙግት አለ በሞስኮና በቤይጂንግ በኩል። እንዲህ ያሉት ልዩነቶች እንደነበሩ እንዳሉም 2025 እነሆ እየተጠናቀቀ ነው። ዓለማችን ክፉኛ እየተፈተነች ያለፈችበት ዓመት ለመሆኑም ከተባበሩት መንግስታት በላይ እማኝ የለም። የተባበሩት መንግስታት ዋና ጸሐፊ ይህንን በተመለከተም አጠር ያለና ነገር ግን እጅግ በጣም ወሳኝነት ያለው የዓመቱ ማጠናቀቂያና የአዲሱ ዓመት ማብሰሪያ መልእክትና ተማጽኖ አስተላልፈዋል። ዋና ጸሐፊው አንቶኒዮ ጉቴረሽ ደህንነቱ የተጠበቀ ዓለም መገንባትን ከፈለግን በዋናነት ድህነትን ልናጠፋ ይገባል ነው ያሉት። እርሳቸው እንዳሉት ዓለማችን ድህነትን ለማጥፋት ከምታውለው ገንዘብና ሀብት በላይ እጅግ በብዙ እጥፍ የላቀ ገንዘብ ለጦርነት በመመደብ ላይ ናት ብለዋል። ስለዚህም ዓለማችን አሁን በመስቀለኛ መንገድ ላይ ነው ያለችው ብለዋል ዋና ጸሐፊ አንቶኒዮ ጉቴረሽ። ነገሩን ግልጽ ለማድረግም አሉ ከቃላት በላይ አንድ እውነታ ይናገራል ነው ያሉት። የዓለም ወታደራዊ ወጪ በተጠናቀቀው 2025 ወደ 2.7 ትሪሊየን ዶላር ከፍ ብሏል ነው ያሉት። ይህም ማለት በ10 በመቶ ገደማ አድጓል። ከሁለተኛው ዓለም ጦርነት ወዲህ አሉ አንቶኒዮ ጉቴረሽ በማይታዩ ደረጃዎች እየተከሰቱ ባሉ ግጭቶችና ጦርነቶች ምክንያት የተባበሩት መንግስታት ቅድሚያ ሊሰጣቸው የሚገቡ ጉዳዮችን ሊያስተካክል እንደሚገባም ዋና ጸሐፊው ለመሪዎች አሳስበዋል። ጉቴረሽ ባስተላለፉት መልእክት በየትኛውም የዓለማችን ጥግ ሰላም ማቸነፍ አለበት ነው ያሉት። On this new year, let's resolve to get our priorities straight.
በዚህ አዲስ ዓመት ቅድሚያ የምንሰጣቸውን ነገሮች በትክክል ለመረዳት እንወስን። ደህንነቱ የተጠበቀ ዓለም የሚጀምረው ድህነትን ለመዋጋት የበለጠ ኢንቨስት በማድረግና ጦርነት ላይ ያነሰ ኢንቨስት በማድረግ ነው። ሰላም ማሸነፍ አለበት። ዓለማችን ሕይወታችንን በከፍታ ለመምራት ፕላኔታችንን ይበልጥ ምቹ ለማድረግ እንዲሁም ሰላምና ፍትህን ለማረጋገጥ የሚያስችል ሀብት እንዳለው ግልጽ ነው። ዓለማችን ሰላም እንድትሆን ምድራችን የተሻለ ተስፋም እንዲኖራት ይህንን መልእክት የምትሰሙ ሁሉም የበኩላችሁን ልትወጡ ይገባል ሲሉ ዋና ጸሐፊ አንቶኒዮ ጉቴሬሽ ተማጽነዋል። በ2026 በሁሉም አካባቢ ለሚገኙ መሪዎች የምማጸነው አለኝ። ስለ ቁም ነገር ከልብ ሁኑ። ከህመም ይልቅ ሰዎችን ምረጡ፣ ፕላኔቷን ምረጡ። ይህንን መልእክት የምትሰሙ ሁሉ የበኩላችሁን እንድትወጡ አሳስባለሁ። የወደፊት ሕይወታችን የሚወሰነው በጋራ እርምጃዎችን ለመውሰድ ባለኝ ቁርጠኝነት ላይ ነው። በዚህ አዲስ ዓመት ለፍትህ፣ ለሰብአዊነት፣ ለሰላም አብረን እንነሳም። ቀጣዩ ዓመትና ከዚያ ወዲያ የሚመጡት ዓመታት ዓለም አቀፍ አስተዳደርን ማሻሻል የዓለማችን አንደኛው ጉዳይ ይሆናል። ስትራቴጂካዊ ውድድርና የደህንነት ስጋትን ተሻግሮ ማለፍም እንዲሁም በተለያዩ ሀገራት ላይ እየተጋረጠ ያለውን የኢኮኖሚና የቴክኖሎጂ ሉዓላዊነት ፈተናን ተጋፍጦ ማለፍም ይጠበቃል።